ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ወርቁ ነኝ ከኢትዮ ኢንጂነሪንግ አካዳሚ። በዛሬው ቪዲዮ ደግሞ የፓይተን አይዲኤልኢ ሌተስት ቨርዥን ሴትአፕን እንዴት ዳውንሎድ ማድረግ እንደምንችል ኢንስታል፣ እንዲሁም ደግሞ እንዴት መጠቀም እንደምንችል የሚያሳይ አንድ ቪዲዮ ይዤላችሁ ቀርቤያለሁ። በዚህ ቪዲዮ የምናያቸው እንግዲህ ቤዚክ ነገሮች እንዴት ዳውንሎድ ማድረግ እንችላለን፣ እንዲሁም ደግሞ እንዴት ኢንስታል ማድረግ እንደምንችል እንዲሁም ደግሞ ቤዚክ ኢንተርፌስ ኦፍ የፓይተን አይዲኤልኢ ምን እንደሚመስል እና እንዴት መጠቀም እንደምንችል እናያለን ማለት ነው። ሶ እዚህ ስክሪን ላይ እንደምናየው በመጀመሪያ ዳውንሎድ ማድረግ ይጠበቅብናል። ከዛ ደግሞ ዳውንሎድ ካደረግን በኋላ ኢንስታል እናደርጋለን የፓይተን አይዲኤልኢ ሶፍትዌርን ማለት ነው። ኢንስታል ካደረግን በኋላ ደግሞ እንዴት መጠቀም እንችላለን፣ ቤዚክ ኢንተርፌስ ኦፍ የፓይተን አይዲኤልኢ ሴትአፕ ምን ይመስላል የሚለውንም በቀጣይ የምናየው ይሆናል። እንግዲህ የተለያዩ የፓይተን ኤዲተሮች አሉ እንደ አይዲኤልኢ፣ ጁፒተር ኖትቡክ፣ ቪዥዋል ስቱዲዮ ኮድ፣ ፓይቻርም፣ አናኮንዳ እና የመሳሰሉት ሰው እነዚህም በቀጣይ ቪዲዮ በዲቴል ይዤላችሁ የምቀርብ ይሆናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቻናሉም አዲስ የሆናችሁ ደግሞ ሰብስክራይብ፣ ኮሜንት፣ ሼር በማድረግ እንድታግዙኝ በአክብሮት ጠይቃለሁ። ወደ ቪዲዮ ልመልሳችሁ። በዚህ ቪዲዮ እንግዲህ ቤዚካሊ የምናያቸው ቤዚክ ኮንተንቶች ፓይተን አይዲኤልኢ ኤዲተር ማለት ምን ማለት ነው የሚለው እናያለን። ሃው ቱ ዳውንሎድ ኤንድ ኢንስታል ኢት፣ እንዲሁም ደግሞ ቤዚክ ኢንተርፌስ ኦፍ የፓይተን አይዲኤልኢ ምን እንደሚመስል እና እንዴት እንደምንጠቀም በዲቴል እናያለን ማለት ነው። እንግዲህ በጣም ሌተስት የሆኑ የፓይተን ኤዲተሮች አሉ። እዚህ ጋር በቀጣይ ኮንቲኒየስሊ ይዤላቸው የሚቀርበው ፓይተን አይዲኤልኢ፣ ጁፒተር ኖትቡክ፣ ቪዥዋል ስቱዲዮ ኮድ፣ ፓይቻርም፣ አናኮንዳ ናቪጌተር፣ ከዚህም በተጨማሪ እንግዲህ ሌሎች የፓይተን ኤዲተሮች ይኖራሉ። በቀጣይ እንግዲህ እነዚህን ይዤላችሁ የሚቀርብ ይሆናል ማለት ነው። እነዚህም በዲቴል በተጨማሪም የፓይተን ላይብረሪ ፋይልን ይዤላችሁ የሚቀርብ ይሆናል። እንግዲህ በመጀመሪያ በዛሬው ቪዲዮ ደግሞ የፓይተን አይዲኤልኢ ሶፍትዌርን እንዴት ዳውንሎድ ማድረግ እንደምንችል፣ እንዴት ኢንስታል እናደርጋለን፣ እንዲሁም ደግሞ ቤዚክ ኢንተርፌስ ኦፍ የፓይተን አይዲኤልኢ ሶፍትዌር ምን እንደሚመስል እና እንዴት መጠቀም እንደምንችል በዚህ በዛሬ ቪዲዮ በዲቴል እናያለን ማለት ነው። ከዛ በፊት እንግዲህ የፓይተን አይዲኤልኢ ሶፍትዌር ምን እንደሆነ እናያለን ማለት ነው። በዚህ ዶክሜንት ላይ በመጀመሪያ እሱን እናያለን። እዚህ ጋር እንግዲህ የፓይተን ኤዲተሮች ከመግቢያው ላይ እንዳየነው የተለያዩ የፓይተን ኤዲተሮች አሉ። ከነዚህ ውስጥ በጣም ሌተስት የምንላቸውን ተከታታይ የምናቀርብ ይሆናል። የመጀመሪያው እንግዲህ ፓይተን አይዲኤልኢ ኤዲተር፣ በሁለተኛ ደረጃ የምናገኘው ደግሞ የጁፒተር ኖትቡክ ፓይተን ኤዲተር ነው። በሶስተኛ ደረጃ የምናገኘው ደግሞ የማይክሮሶፍት ፕሮዳክት የሆነው ቪዥዋል ስቱዲዮ ኮድ ነው። አዲሽናል ኤክስቴንሽኖችን አድ በማድረግ ለፓይተን ኤዲተር እንጠቀምበታለን። አራተኛው ደግሞ ፓይቻርም ፓይተን ኤዲተር፣ በአምስተኛ ደረጃ የምናገኘው ደግሞ የአናኮንዳ ዲስትሪቢዩሽን ኦር አናኮንዳ ናቪጌተር ፓይተን ኤዲተር ይሆናሉ ማለት ነው። እነዚህም እንግዲህ ቤዚክ የሆኑ በጣም ኢምፖርታንት የሆኑ የፓይተን ኤዲተሮችን እናያለን። በዚህ ቪዲዮ እንግዲህ በመጀመሪያ የፓይተን አይዲኤልኢ ኤዲተር ምን ማለት ነው ወይስ ምንድን ነው የሚለውን እናያለን። አይዲኤልኢ ማለት ስታንድስ ፎር ኢንተግሬትድ ዴቨሎፕመንት ኤንድ ለርኒንግ ኢንቫይሮንመንት ማለት ነው። አብሪቬሽን ነው አይዲኤልኢ የሚለው ከዚህ የመጣ ነው። ይህ ሶፍትዌር እንግዲህ ዲፎልት ኤዲተር that come with the programming language ፓይተን ፕሮግራም ክሬት ከተደረገ በኋላ እንደ ዲፎልት ኤዲተር የሚጠቀምበት ነው። it mainly used to write, run and test ፓይተን ፕሮግራምን ቴስት ለማድረግ እንጠቀምበታለን። It is a simple Python code editor ነው and interpreter designed specially for beginners ለጀማሪዎች በተለይ እንደ Python code editor interpreter የምንጠቀምበት ሴትአፕ ነው። It allows programmers to write Python code, execute it and see result immediately። እነዚህ ሁሉ ታስኮች የምንሰራበት ሴትአፕ ኮሊት Python IDLE ብለን እንጠራዋለን።
ይህ ሶፍትዌር እንግዲህ የራሱ የሆኑ ዩኒክ ፌቸሮች አሉት። የፓይተን አይዲኤልኢ የምንለው ማለት ነው። ፓይተን ሼል ዊንዶ አለው። ይህ ዊንዶ እንግዲህ ፕሮግራሙን ራን አድርጎ ዲስፕሌይ ያደርግልናል። ኮድ ኤዲተር ኦር ሞጁል ኤዲተር የምንለው ነው። ኮድ ኦር ስክሪፕት ፓይተን ስክሪፕት እንጽፍበት ነው። ሲንታክስ ሃይላይቲንግ የምንለው አለ። እነዚህ ኪወርድ፣ ቫሪያብል፣ ስትሪንግ የመሳሰሉት ኢዚየር ቱ ሪድ ለማድረግ የራሱ ሃይላይቲንግ አለው። አውቶ ኢንደንቴሽን የምንለው ፓይተን ኮድ ኮሬክትሊ ለመጻፍ ፎርማቱን። ሌላኛው ራን ፓይተን ፕሮግራምስ ስናደርግ ኦር በሾርትከት F5ን በመጫን ፕሮግራማችንን ኦር ስክሪፕታችንን ራን ማድረግ የምንችልበት የራሱ የሆነ ፌቸሮች አሉ። ስለዚህ ስክሪን ላይ እንደምታዩት እንግዲህ የፓይተን አይዲኤል ኤዲተር ሎጎ ነው። ዳውንሎድ ለማድረግ ከስር ያለውን ሊንክ መጠቀም እንችላለን። ወይም ደግሞ python.org ብለን ኤኒ ብራውዘር ላይ ኦፕን ብናደርግ ወደ ኦፊሻል ዌብ ፔጁ ይወስደናል ማለት ነው። ከዚህ ኦፊሻል ዌብ ፔጅ ላይ ዳውንሎድ ካደረግን በኋላ እዚህ ስክሪን ላይ እንደምታዩት እንግዲህ የሞጁል ኤዲተር እንዲሁም ደግሞ ሼል የሚለው በቀኝ በኩል የምናገኘው አውትፑቱን ራን ካደረግን በኋላ የሚያሳየን ነው ማለት ነው። እንግዲህ በመጀመሪያ ዲቫይሳችን ላይ ከዚህ በፊት ኢንስታል ተደርጓል ኦር አልተደረገም የሚለውን ቼክ ማድረግ ይጠበቅብናል። ለማድረግ ሰርች ኢንጂን ላይ መተን ሲኤምዲ ኦፕን እናደርጋለን። ኮማንድ ፕሮምፕት ዊንዶ ማለት ነው። እዚህ ዊንዶ ላይ መተን ምን እናደርጋለን? ሲኤምዲ ይከፍትልናል። እዚህ ጋር ፓይተን ዳሽ ቨርዥን ብለን ከዚህ በፊት ኢንስታል የተደረገ የፓይተን ሴትአፕ ካለ ቼክ እናደርጋለን ማለት ነው። ፓይተን ዳሽ ቨርዥን የሚለውን እዚህ ላይ እንሰጠዋለን። ይህን ኢንተር እንላለን። ከዚህ በፊት የተጫነ የፓይተን ፕሮግራም ካለ እሱን ያሳየናል። እዚህ ጋር እንደምታዩት ግን ፓይተን ዋዝ ኖት ፋውንድ ነው የሚለው። እዚህ ዲቫይስ ላይ የፓይተን ሴትአፕ አልተጫነም ማለት ነው። ይህንን ሴትአፕ ለመጫን መጀመሪያ እንግዲህ ዳውንሎድ ማድረግ ይጠበቅብናል። እዚህ ጋር እንደምታዩት ከስር ያለውን ሊንክ መጠቀም እንችላለን። python.org www.python.org ብለን ኤኒ ብራውዘር ሰርች ኢንጂን ላይ እናስገባለን። ወደዚህ ፔጅ ያመጣናል። ይህ ፔጅ የፓይተን ኦፊሻል ዌብ ፔጅ ነው። እዚህ ጋር እንደምታዩት የተለያዩ ታቦች አሉት። ከላይ ከስርም ዝቅ ስንል እዚህ እንደምታዩት ዳውንሎድ ለማድረግ ስንፈልግ እዚህ ዳውንሎድ ታብ ላይ አክሰስ ማድረግ እንችላለን። ሌላ ብዙ ታቦች አሉት። ከላይ እንደምታዩት ዶክመንቴሽን፣ ኮሚኒቲ፣ ሰክሰስ ስቶሪስ፣ ኢቨንት የመሳሰሉ ታቦች አሉት። ነገር ግን ሴትአፑን ዳውንሎድ ለማድረግ እዚህ ዳውንሎድ ላይ እንገባና ዊንዶ ኦፕሬቲንግ ስር እንገባለን። ምክንያቱም ለዊንዶ ስለሆነ ዳውንሎድ የማደርገው ፓይተን 3.14.3 የሚለውን ቨርሽን ክሊክ እናደርጋለን። እዚህ ጋር እንደምታዩት እንግዲህ ዳውንሎድ ማድረግ ይጀምራል። እኔ እንደምታዩት ፍሪ ዳውንሎድ ማናጀር ነው የምጠቀመው። ወደዚህ አምጥቶኛል። እዚህ ጋር ሴቭ ዳይሬክተሪውን እዚህ ያስመርጠኛል። የት ነው ዳውንሎድ አድርጎ የሚያስቀምጥበትን ዳይሬክተሪ ማለት ነው። እሱን ሴሌክት እናደርጋለን። ለምሳሌ እዚህ ጋር ዳውንሎድ ውስጥ ገባና ኒው ፎልደር ክሬት አደርጋለሁ። እዚህ ፓይተን ኤዲተር ወይም ደግሞ ፓይተን አፕ ብዬ ስም ሰጠሁት። ዳውንሎድ ሲያደርግ እዚህ ውስጥ እንዲያስቀምጥልኝ ማለት ነው። እዚህ ይህን ፋይል ሴሌክት ካደረግን በኋላ ወይም ኦፕን ካደረግን በኋላ ይህንን ኦኬ እንላለን ማለት ነው። ዳውንሎድ ዳይሬክተሪ ሰጠሁት ማለት ነው። ይህንን ኦፕን ካደረግን በኋላ እዚህ ጋር መተን ከታች እንግዲህ ዳውንሎድ የሚለውን ክሊክ እናደርጋለን። እንደምታዩት ኮምፕሊት አድርጎልኛል ወይም ደግሞ ሴትአፑን ኮምፕሊትሊ ዳውንሎድ አድርጎልናል። በፍሪ ዳውንሎድ ማናጀር ነው የተጠቀምኩት። እዚህ ጋር እንደምታዩት ከዚህ በኋላ እንግዲህ ወደ ዳውንሎድ ካደረግነው ዳይሬክተሪ ውስጥ እንመጣለን። እዚህ እንደምታዩት ዳውንሎድ ውስጥ ነው ፓይተን 3.14.3 የሚል አፕ አምጥቶልናል። ይህንን አፕ ደብል ክሊክ በማድረግ ወይም ደግሞ ራይት ኦን ኢት አድርገን ራን አስ አድሚኒስትሬተር ማለት እንችላለን። ከሁለት አንዱ በመጠቀም ኢንስታል እናደርጋለን ማለት ነው። ራን አስ አድሚኒስትሬተር የሚለውን መርጫለሁ እኔ። ሴትአፑ እንግዲህ ኢንስታል ማድረግ ይጀምራል ማለት ነው። እዚህ ጋር እንደምታዩት በአድሚኒስትሬተር ራን ስላደረኩት ከታች ኦፕሽን አለው። ራን የሚለውን ክሊክ እናደርጋለን። ኦር በሌላ ኦፕሽን ደብል ክሊክ አድርጋችሁ ማስጀመር ትችላላችሁ። ወደዚህ ፖፕ አፕ ዊንዶ ያመጣናል።
ኢንስታል ከማለታችን በፊት ያው ቢኬር ከስር ያሉ ሁለት ቼክ የምናደርጋቸው ነገሮች አሉ። ዩዝ አድሚን ፕሪቪሌጅ እና አድ ፓይተን ኤክስፒ ቱ ፓዝ የሚለውን ክሊክ እናደርጋለን። ዘን ኢንስታል የሚለው ክሊክ አደርጋለሁ። በምናየው መልኩ እንግዲህ የፓይተን ኤዲተር ኢንስታል ማድረግ ይጀምራል፣ ወይም ደግሞ የፓይተን IDLE ኤዲተር ኢንስታሌሽን ይጀምራል ማለት ነው። እዚህ ጋር በምናየው መልኩ ኢንስታል እያደረገልን ነው፣ የፓይተን IDLE ኤዲተር ማለት ነው። እንደ ኮምፒውተራችን ፍጥነት እንግዲህ የተወሰነ ታይም ሊወስድ ይችላል። እዚህ ስክሪን ላይ እንደምታዩት ጨርሶልኛል። እዚህ ኢንስታል አድርጎ ጨርሷል። እዚህ እንደምናየው ሴትአፕ ዋዝ ሰክሰስፉሊ ኢንስታልድ የሚል እንትን ያመጣልናል። ይህንን ክሎዝ እናደርጋለን ማለት ነው። ክሎዝ እናደርግና እንወጣለን። ዘን ኢንተርፌስ ኦፍ IDLE ኤንድ ሃው ቱ ዩዝ ኢት የሚለው ነው የሚቀጥለው ደግሞ። ይሄን ለማድረግ እዚህ ሰርች ኢንጂን ላይ መተን ኢንስታል ያደረግነውን የፓይተን IDLE አፕ ሰርች እናደርጋለን። ከዛ በፊት ሜቢ ኮማንድ ፕሮምፕት ዊንዶ ላይ ገብተን ቼክ እናደርጋለን መጫኑን። CMD ዊንዶን ከፍታለን። ዘን ፓይተን እዚህ ጋር እንግዲህ ፓይተን ዳሽ ቨርዥን ብለን እንሰጠዋለን። ኢንስታል ያደረግነውን የፓይተን ቨርዥኑን እዚህ ያመጣልናል ማለት ነው። በትክክል ኢንስታል ስላደረግን እዚህ ጋር እንደምናየው የፓይተን 3.14.3 ቨርዥን ሴትአፕ ኢንስታል አድርገናል ማለት ነው። ለመጠቀም እዚህ አሁንም ዲቫይሳችን ሰርች ኢንጂን ላይ መተን ኦፕን እናደርጋለን። IDLE ብለን እንሰጠዋለን። ኢንተግሬትድ ዴቨሎፕመንት ለርኒንግ ኢንቫይሮንመንት ማለት ነው አብሪቬሽኑ። ዘን እዚህ ጋር ስክሪን ላይ እንደምታዩት ያመጣልናል። ክሊክ በማድረግ ኦፕን እናደርገዋለን ማለት ነው። የፓይተን ሼል ዊንዶውን ነው የሚከፍትላችሁ። እዚህ ጋር ኦፕን ስታደርጉ እዚህ ጋር እንደምታዩት የፓይተን ሼል ዊንዶውን ነው የሚያመጣልን። እዚህ ጋር ኮድ መጻፍ እንችላለን፣ ራን ማድረግ እንችላለን። አጌን ኦፕን ማድረግ እንፈልግ። አሁን እዚህ ጋር መተን IDLE ይላለው ኦፕን አደርገዋለሁ። የኮድ ዊንዶውን እና የሼል ዊንዶውን ፓራላሊ ጎን ለጎን መክፈት እንችላለን። እንግዲህ ፓይተን ስክሪፕት ራን ለማድረግ መጀመሪያ እንግዲህ ክሬት እናደርጋለን። እዚህ ፕሮጀክት ክሬት እናደርጋለን። ከላይ ዲፍረንት ታቦች አሉ። ፋይል፣ ኢዲት፣ ሼል፣ ዲበግ፣ ኦፕሽን የምንላቸው እነዚህ በሼል ዊንዶ ላይ የምናገኛቸው ሜኑ ባሮች ናቸው። ዘን ፋይል ስር እንገባና ኒው ሞጁል ወይም ፓይተን ስክሪፕት የምንሰራበትን ኦፕን እናደርጋለን። ኒው ፋይል ሞጁል ስናደርግ እንደዚህ ሌላ ዊንዶ ያመጣልናል ማለት ነው። እዚህ ስክሪን ላይ እንደምታዩት ከላይ እዚህ አራት ማዕዘን ቦክሷ ላይ ክሊክ በማድረግ ፓራላሊ ኦፕን እንዲያደርግልን ማድረግ እንችላለን። ይሄ ዊንዶ 11 የምጠቀም ከሆነ በዚህ መልኩ ፓራላሊ ዊንዶዎችን መክፈት እንችላለን። ኤክስኪዩት የሚያደርግልን ሼል ዊንዶ ነው በቀኝ በኩል፣ በግራ በኩል ደግሞ የፓይተን ስክሪፕት የምንጽፍበት ዊንዶ ነው። እዚህ ጋር ፓይተን ስክሪፕት ከመጻፋችን በፊት ይሄንን ፕሮጀክት ፋይል ላይ ኔም ሰጥተን ሴቭ ማድረግ ይጠበቅብናል። በመጀመሪያ በፋይል ስር ገብተን ሴቭ እናደርገዋለን ማለት ነው። ይህንን የፓይተን ፕሮጀክት ማለት ነው። ዘን ሴቭ የሚለውን ክሊክ ስናደርግ ፕሮጀክት ዳይሬክተሪ ያስመርጠናል። መርጣለን የት እንደሚያስቀምጥልን ዲስክቶፕ ላይ ፓይተን ቴስት የሚል ፎልደር መርጥና እዚህ ስም ሰጠዋለሁ። እዚህ ጋር እንደምታዩት ፓይተን ቴስት የሚል ኔም ሰጠሁት። ይሄ IDLE ፕሮጀክት ፎልደራችን ማለት ነው። ኔሙን ከላይ እንደምናየው ሞዲፋይ ያደርግልናል። ፓይተን ቴስት ዶት ፓይ የሚል ፋይል ኤክስቴንሽን ያለው ዊንዶ ይከፍትልናል ማለት ነው። ከዚህ በኋላ እንግዲህ እዚህ ጋር ኮዶችን ወይም ደግሞ የፓይተን ስክሪፕቶችን መጻፍ እንችላለን። ራን ኦር ኤክስኪዩት ስናደርግ በቀኝ በኩል የምታዩት IDLE ሼል ላይ ዲስፕሌይ ያደርግልናል ማለት ነው። ለምሳሌ እዚህ ጋር 3 ፕሪንት ፈንክሽኖችን እዚህ ጋር ጽፈናል። ፕሪንት ሄሎ ወርልድ የሚል፣ ሁለተኛው ደግሞ ፕሪንት ዌልካም ቱ ፓይተን ፕሮግራሚንግ የሚል ሰጠሁት። ሶስተኛው ደግሞ አይ አም ወርቁ ፍሮም ኢትዮ ኢንጂነሪንግ አካዳሚ የሚል ሰጠሁት። እዚህ ጋር ራን እናደርገዋለን። ይህን ሞጁል የጻፍነውን ስክሪፕት ራን የሚለውን
ክሊክ ስናደርግ መጀመሪያ ፕሮጀክቱን ሴቭ አድርግ ይለኛል። ሴቭ እናደርግለታለን። እንደምታዩት በቀኝ በኩል የጻፍነውን የፓይተን ኮድ ኤክስኪዩት አድርጎ ያሳየናል ማለት ነው። ሌላ እዚህ ጋር እንግዲህ የሁለተኛ ፈንክሽን እዚህ ጋር የፓይተን ስክሪፕት አምጥቻለሁ። እዚህ እንደምታዩት ኢንፑት ኤ ኤንድ ቢ ይቀበላል። ማቴማቲካል ካልኩሌሽን፣ አዲሽን፣ ሳብትራክሽን እንዲሁም ደግሞ መልቲፕሊኬሽን እና ዲቪዥን እዚህ ፕሪንት ያደርግልናል። ራን እናደርጋለን። ኦኬ ስንል እዚህ ጋር እንደምታዩት በአይዲኤል ሼል ላይ ኢንፑት ይጠይቀናል። ኢንፑት ኤ ኤንድ ቢ ፊድ እናደርጋለን ማለት ነው። ኢንፑት በፈርስት ኢንፑት 20 እዚህ ጋር ሰጠው። በሰከንድ ኢንፑት ደግሞ እዚህ ጋር 15 እንሰጠዋለን። ዘን ኢንተር ስንል እዚህ በፓይተን ስክሪፕት ላይ ያሉትን ፕሪንት ፈንክሽኖች ያወጣልናል ማለት ነው። ሁለተኛ በዚህ መልኩ የፓይተን ስክሪፕት ሰተን ኤክስፖርት ኤክስኪዩት እናደርጋለን ማለት ነው። ሌላ ሶስተኛ ፈንክሽን እዚህ ጋር እናመጣለን። አንድ የሆነ ኢንፑት ሰተኑ አይደር ኢቭን ኦር ኦድ መሆኑን ቼክ የሚያደርግ ፈንክሽን ነው። የፓይተን ፈንክሽን እዚህ ጋር እንደምታዩት ይህንን ፈንክሽን እዚህ ስክሪፕቱ ላይ ከጻፍን በኋላ ራን እናደርጋለን። ራን ሴቭ ካልኩ በኋላ እዚህ ሼል ዊንዶ ላይ ነምበሩን ኢንፑት እንዳደርግ ይጠይቀኛል። 20 የሚለውን ሰጠው። the number is even የሚል ኤክስኪዩት ያደርግልናል ማለት ነው። ሌላ ሪራይት አጌን እናደርገዋለን። ይሄንኑ ፓይተን ኮድ ማለት ነው። አጌን ኢንፑት ይጠይቀናል። እዚህ ለምሳሌ 15 ብሰጥ the number is odd የሚል አውትፑት ይሰጠኛል ማለት ነው። በዚህ መልኩ እንግዲህ ቼክ ያደርግልናል ማለት ነው። ሌላ ስክሪፕት እዚህ ጋር ባመጣ አንድ እዚህ ጋር እንደምታዩት እንግዲህ ፋክቶሪያል የሚሰራ የፓይተን ስክሪፕት ነው። እዚህ ኢንፑት ነምበር ሰተኑ የዛን ፋክቶሪያል የሚያወጣልን ነው። ይህንን ሞጁል ራን እናደርጋለን። ሴቭ የሚለውን ኦፕሽን ክሊክ ካደረግን በኋላ እዚህ ጋር ኢንፑት ነምበር ይጠይቀናል ማለት ነው። ሁለት እንሰጥ የሁለት ፋክቶሪያል ኢኳልስ ቱ 2 ነው። ይህንን ሪራይት አጌን አድርገን ነምበር ኦር ኢንፑት ነምበር እንቀይራለን። እዚህ ጋር እንደምታዩት ለምሳሌ 5 ብሰጥ እዚህ ጋር የ5 ፋክቶሪያልን ካልኩሌት ያደርግልናል። 120 ያወጣል ማለት ነው። እዚህ ስክሪን ላይ እንደምናየው ማለት ነው። በዚህ መልኩ ኤኒ የፓይተን ስክሪፕትን እዚህ ሞጁል ዊንዶ ላይ ኢንፑት በማድረግ ራን እናደርጋለን ማለት ነው። ሌላኛው የመጨረሻ እዚህ ጋር እንደምታዩት እንግዲህ ኳድራቲክ ኢኩዌሽን የሚሰራ አንድ የፓይተን ስክሪፕት እዚህ ጋር አስቀምጫለሁ። ይሄ ፓይተን ስክሪፕት ኢንፑት ኤ ቢ ኤንድ ሲ ከሰጠን በኋላ ሌሎች ስራዎች እንግዲህ 3 ኮንዲሽናል ስቴትመንቶች አሉት። እዚህ ዲ ግሬተር ዛን 0 ዲን ኮምፒውት ያደርግና ዲ ግሬተር ዛን 0 ሲሆን ዲ ኢኳልስ ቱ 0 ሲሆን እና ከዚህ ውጪ ደግሞ ሲሆን ኢፍ ሪል ወይም ደግሞ ኮምፕሌክስ ነምበር አውትፑት ሲኖረውም እነዚህ ሶስቱን አውትፑቶች ዴቨሎፕ ኮምፒውት የሚያደርግልን የፓይተን ስክሪፕት ነው። እዚህ ጋር እንደምታዩት በቀኝ በኩል ይህንን ፈንክሽን ራን ብናደርግ የኳድራቲክ ሶሉሽን ይሰጠናል ማለት ነው። እዚህ ሞጁሉ ላይ እንደምታዩት በቀኝ በኩል ያለውን ይህንን ኮድ ራን እናደርጋለን ማለት ነው። እዚህ ሜኑ ላይ መተን ራን የሚለውን ክሊክ እናደርጋለን። ሴቭ እንላለን። አሁን ኢንፑት ይጠይቀናል። እዚህ በአይዲኤል ሼል ላይ ኢንፑት ኤን አስገባ ይለናል። 6 ሰጠሁት። ኢንፑት ቢን አስገባ ይለኛል። 2 ሰጠሁት። ኢንፑት ሲን እንሰጠዋለን። ዘን ኢንተር ስንል አውቶማቲካሊ የኳድራቲክ ኢኩዌሽን ሶሉሽኑን በዚህ መልኩ ኮምፕሌክስ ነምበር ነው እንደምታዩት x1 and x2 ሁለት ሶሉሽኖችን ኤክስኪዩት አድርጎልናል ማለት ነው የፓይተን ስክሪፕት። በዚህ መልኩ ኳድራቲክ ኢኩዌሽንን በቀላሉ ኤክስኪዩት ማድረግ እንችላለን። ሪራን አድርገን እንግዲህ ኢንፑት ቫልዩአችንን ብንቀይር እንደምታዩት ኢንፑት ኤ ሰጠን፣ ኢንፑት ኤ እንድሰጠው ይጠይቀኛል። ኢንፑት ቢ 4 ሰጠሁት፣ ኢንፑት ሲ
5 ሰጠሁት። ይህንን ኢንተር ብንል ሌላ የኳድራቲክ ሶሉሽን እዚህ ኤክስኪዩት ያደርግልናል ማለት። ስለዚህ ኤን ኢንፑት እዚህ ፊድ ብናደርግ የኳድራቲክ ሶሉሽኑን ዴቨሎፕ ያደርግልናል ማለት ነው። በዚህ መልኩ እንግዲህ የፓይተን IDLE ሶፍትዌርን ኢንስታል አድርገን መጠቀም እንችላለን ማለት ነው። ከቪዲዮ ብዙ ቁም ነገር እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ደግሞ እንግዲህ በጣም ኢምፖርታንት የሆኑ የፓይተን ኤዲተር እንደ ጁፒተር ኖትቡክ፣ ቪዥዋል ስቱዲዮ ኮድ፣ ፓይቻርም፣ አናኮንዳ ናቪጌተር እና ሌሎችንም በተከታታይ እንግዲህ በዲቴል በቀጣይ ቪዲዮዎች ይዤላችሁ የሚቀርብ ይሆናል። ቪዲዮን ከወደዳችሁት እንዲሁም ደግሞ ጠቃሚ ሆኖ ካገኛችሁት ላይክ፣ ኮሜንት፣ ሼር ማድረግን አይርሱ። በየጊዜው አፕሎድ የማደርጋቸው ቪዲዮዎች ቀድሞ ለእናንተ ኖቲፊኬሽን እንዲደርሷችሁ ሰብስክራይብ በተን ስር የደወል ምልክቱን ይጫኑ። በተረፈ ለሌላ ጊዜ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ባይ ባይ።